በሚያሳዝን ሁኔታ እንግዲህ ዳግም ባልገባበት ስራ ወንጀል እንግዲህ በመረብ ውስጥ በአቶ ዳግም እንግዲህ በአቶ ኃይሉ መረብ ውስጥ ገብቷል ማለት ነው። ይኸውም እንግዲህ ብሌንን ለመርዳት ያደረገው እርዳታ እሱን በማያስበው ነገር አስገብቶታል። ወይዘሮ አልማዝን ያስወገደቻት እሷ ብትሆንም ሰላም ብትሆንም እነሱን ግን እናንተ ቆፍራችሁ ቅበሩ፣ እናንተ ባንሶላ ጠቅልሉ እያለ እንግዲህ ቃልንና ዳግምን ፎቶግራፍ ቪዲዮ እየቀረጸ በድብቅ እነሱን እንዳስወገዷት ለማስመሰል እያደረገውን ርቀት ተከትሎ በጣም በሚያሳዝን ሁኔታ አሁን ትልቅ ችግር ውስጥ የገባው ዳግም ነው። ቃልስ መቼም አንድ ጊዜ ለገንዘብ ብላ ለጥቅም ብቻ ብላ ገብታ ስለሆነ እሷ ምንም ቢደርስባት ምንም አይቆጨንም። ሆኖም ግን አሁን በጣም የሚያሳዝነው ዳግም ነው። ዳግም እንግዲህ በሰዓቱ ስላላገናዘበ እንጂ ሴትዮዋን በእጁ ስለነካ ወይንም ሴትዮዋን ስላገላበጠ እሱ ገዳይ ነው መባል አይቻልም ነበር። ግን በጊዜው ስለተደናገጠ እናንተ ናችሁ የነካችኋት፣ የእጅ አሻራ ይገኝባችኋል በማለት ሲላቸው እኛ እኮ ታዲያ እሷ ታምናለች ሰላም ማስወገዷን፣ እሷ ስትይዛት ነው ተወሩራ ጣውላው የመታት ማለት ሲችሉ ግን በድንጋጤ ያው ለማንኛውም ሰው የሚያደርገው ነው። አንድ ሰው ከፊታችን ሲወድቅብን ለማንሳት ወይንም አንድ ፈርስት ኤጅ ለመርዳት የምናደርገው ርብርብ አለ። ሁለተኛ እነሱ በድንጋጤ መካከል ላይ ነው ይህ ነገር የተፈጸመባቸው። ይህ ግን ነገር ለበኃይሉ በጣም ትልቅ ነገር ይዞላት መጥቷል። ምክንያቱም እንግዲህ ሰላምም አላስወገደችም በማለት እንግዲህ ሁልጊዜ እናንተ ናችሁ፣ እናንተ አንድ ነገር ብትሉ ቪዲዮ ቀርጬ ይዣችኋለሁኝ፣ የምፈልገውን ነገር አድርጉልኝ ለማለት ትልቅ ቻንስ እየተጠቀመባቸው ይገኛል። እንግዲህ በዛን ሰዓት እንደዛ እንደወደቀች በሰዓቱ ብሌንና እናቷ በር እያንኳኩ እንደነበር አይተናል። ግን አልከፈቷቸውም። ምክንያቱም ማንም ሰው እንዲያውቅ አልፈልግም አለ አቶ በኃይሉ። በዛን ሰዓት ምንም ሰው የለም ብለው ብሌንና እናቷ ወደ ቤታቸው ይመለሳሉ። ሲመለሱ ከዛ በኋላ በሉ ያዙና ሄዱ ብሎ መኪና ውስጥ አስገብቶ የአልማዝን ሬሳ አስይዟቸው ይሄዳል። እዛም መሬት አስቆፍሮ ሲያስቀብራቸው እነሱ ሁለቱም ብቻ። ይህንን ነገር በእርግጥ ለምንድን ነው ብላ በጊዜው ትዝ ያላት ቃል ነበረች። እንዴት ነው እሱ የማይነካው እኛ እንደዚህ የሚያደርገን የሚለው ነገር። ሆኖም ግን ከመስራት ወደኋላ አልተቆጠበችም። ሰላም ግን እኔ እውነታውን አወጣለሁኝ እኔ እጄን ለፖሊስ ወንድሜ እሰጣለሁ ብትለው በፍጹም አትሰጭም አንቺ እጅሽን ያለው። ምክንያቱም ከዚህ በኋላ እሷ ብሌን አጠገቧን ሳያደርግ እሷን ለመመረዝ ስለሚመቸው ነው። ምክንያቱም እሱ የሚፈልገው የሰላምን መጥፋት እንጂ የሌሎቹን ሰዎች መጥፋት አይደለም የሚፈልገው። ሰላም ከጠፋች ንብረቱ እንደመውረስ ያለው እቅድ አልሳካለት ስላለ ነው በዛና በዚህ የሚራወጠው። በዚህ መካከል እንግዲህ ብሌን ወደ ቤቷ ከተመለሰች በኋላ መንገድ ላይ ሳሚን ታገኘዋለች። እንዴት ትላንትና ቀጠረሽኝ እንደዛ ብለሽ አናግረሽኝ እንዴት ትቀሪያለሽ ሲል ከእናቷ ከወይዘሮ ገነት ፊት ሲጠይቃት እባክህ ተወኝ፣ ወላጅ እናቴ እኮ መታልኝ ነበር፣ ወላጅ እናቴን አግኝቻት አሁን ግን ላገኛት አልቻልኩም። ማነው ወላጅ እናትሽን ያገናኘሽ? ወላጅ እናትሽ ማነት ተባልሽ? በማለት ይጠይቃታል። እኔ ወላጅ እናትሽን ትክክለኛ ወላጅ እናትሽን ልታገኛት ከፈለግሽና ሚስጥሩን ልታቂ ከፈለግሽ ከኔ ጋር መገናኘት አለብሽ ሲል ሳሚ ይነግራታል። አንተ እውነተኛ እናቴ ልታገናኘኝና ታሪኳን ልታቅ ትችላለህ? አዎ እኔ በደንብ አውቃለሁ እናትሽ ማን እንደሆነች ወላጅ እናትሽ። የትኛዋ ወላጅ ከየት ናት የመጣችልሽ ወላጅ እናት ሲላት ከመቀሌ አለችው። ጭራሽ ደግሞ ወላጅ እናትሽ ከመቀሌ ናት እንዴ? አትሳሳች ብሌን አላት። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት አደራ። ቀጣይ ፓርቲ ይዘን መጥተናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ዳግም እንግዲህ ባላሰበው ትልቅ ወጥመድ ውስጥ ገብቷል። ምክንያቱም እንግዲህ ወይዘሮ አልማዝ በውሸት ብትመጣም አሁን ወይዘሮ ሰላም በስሜታዊ ሁና በመወርወሯ ህይወቷ ቢያልፍም እንግዲህ አሁን ለበኃይሉ ትልቅ እድል የከፈተለት እንደሆነና በኃይሉ እነዚያን እንግዲህ ቃልንና እሷን ወስዶ አስቀብሮ እና ቪዲዮ ቀርጾ ካስቀመጠ በኋላ እህቱን ነፃ ለማድረግ እነሱን ወንጀለኛ አድርጎ ወደ እስር ቤት
ቤት ለማስገባት እነሱ ሁለቱ ወደ እስር ቤት ከገቡለት እንግዲህ አሁን ያለችው ብሌን ስለሆነች ከብሌን አንድ ነገር አስገድዷት እንግዲህ ወይዘሮ ሰላም የገዛ እናቷ እንድትመረዝላት ስለሚፈልግ ነው። ሆኖም ግን ብሌን እናቴ የታለች በማለት ከቤት ውስጥ መታ ነበር። እናትሽ ጠዋት ተነስታ ስታጣሽ እኔን አትፈልገኝም ማለት ነው፣ የት ሄደች ብላ ወጥታ ሄዳለች የሚል መልስ ነበር ያገኘችው። በፍጹም አታደርገውም፣ እናቴ ትክክለኛ እናቴ ከሆነች ጥላኝ አትሄድም፣ እንዴት እንደዚህ ታደርጋለች በማለት ታለቅሳለች። ስታለቅስ ወይዘሮ ገነት በቃ ዝም በይ ልጄ፣ እስኪ የተፈጠረ አንድ ነገር ይኖራል። እኔ እኮ ጸልያለሁኝ፣ አንቺም በረኪና ጠጥተሽ እኔም በረኪና ጠጥቼ ህይወታችን ሊያልፍ ነበር። ምናልባት የፈጣሪ ቸርነቱ ነው ለዚህ የበቃ ነው። ስለዚህ እስኪ ተረጋጊ ልጄ፣ የመጣ ነው እንዴት እናቴ ነሽ ብላ መጥታ እንዴት ሳትይዝሽ መልሳ መቀሌ ትሄዳለች ብላ ወይዘሮ ገነትም ትላታለች። ወይዘሮ ሰላም ግን በዛን ሰዓት በጣም ትደነጋገጥ ነበር። ከፊቷ ላይ ይነበብባት ነበር። ግን ወይዘሮ ሰላም ደህና ነሽ ግን አንቺ በማለት ወይዘሮ ገነት ሲጠይቋት አዎ ደህና ነኝ፣ ምንም ነገር የለም፣ ምን ነው የተፈጠረ ነገር አለ እንዲህ በእናንተ በማለት ትጠይቃቸዋል። አይ አንቺ የተረጋጋሽ አትመስሊም፣ ግን እንዴት ጥላን ሄደች ምናምን ስትል ቃልም በይት መስክሪ ስለተባለች በቃ ጧት ተነስታ ሌሊቱን እንቅልፍ አጣሁኝ፣ እኔ አሁን ደግሞ በጧት ይዣት ሄዳለሁ ስል እኔን ሳትፈልገኝ ወጥታ ከሄደች ምንም ማድረግ አልችልም ብላ እናትሽ ሄዳለች ብሌን ትላታለች። ምክንያቱም ተመክራለች። ከዛ ዳግምም እንደዚሁ አሁንም ቢሆን እናቷ ጥላት እንደሄደች ብለ እንደሆነ ግን እኮ አለቻቸው የበኃይሉን ስልክ ቁጥር እኮ ከእሷ ስልክ ላይ ሲደወል አውቄ አይቻለሁኝ ስትል ብሌን ትናገራለች። የማን በኃይሉ? እኔ በኃይሉ የአንቺ ወንድም ነው ትላታለች። ሰላም ደነገጠችና ኧረ ተመሳስሎብሽ ሊሆን ይችላል ብሌን አለች። በአሁን በቃ በሁሉም ነገር ሰላም ምንም ትክክል እየፈረደች አይደለም። ምክንያቱም እራሷ በእጇ ላይ እያጠፋችው ነፍስ እየጠየቃት ስለሚገኝ ከዛ በኋላ እንግዲህ ሳሚ ደውሎ ብሌን እኔና አንቺ ካልተገናኘን አንቺን አንድ ነገር ነው ማድረግሽ፣ ከመሆንሽ በፊት ወደ እኔ ብትመጪ የበለጠ ሁሉም ነገር ልነግርሽ ይችላለሁኝ አላት። ዳግምም አሁን እንግዲህ የብሌንን እናት ለማገናኘት የሚለውን እውነታ ለብሌንም ሊያሰማ ሊያናግርም ቢል አሁን በመካከላቸው የተፈጠረው አደጋ ትልቅ ወጥመድ ሆኖበታል። እኔ አሁን ምንድን ነው የሚሻለኝ? ለብሌን ብነግራት ይህን ነገር ብታቅ ደግሞ አንተ ነህ ደግሞ ተብዬ እኔም እስር ቤት እገባለሁ። እኔም ለብዙ ዓመታት እናቴን ሳላገኝ የቀረው ነኝ። እናቴን አገኛለሁ በምልበት ጊዜ ደግሞ እስር ቤት ገብቼ መበስበስ የለብኝም። ስለዚህ የብሌን ችግር ምንድን ሆኖ ሊፈታ ነው እያለ ከክፍሉ ሆኖ ራሱን ያጨናንቃል። ሳሚም እንግዲህ ስሚ እውነተኛ እናትሽን የምትፈልጊያ ከሆነ ከኔ እንጂ ከማንም አታገኛትም። ማንም እውነተኛ እናት አለሽ እያለ የሚልሽን ሰው አትስሚ፣ ይልቅ ከኔ ጋር ጓደኝነት ፍጠሪ ሲላት እንግዲህ ብሌን እናቷን ለማገኘት ስትል የማታደርገው ነገር የላትም እና ከሳሚ ጋር እሺ ብላ ከሳሚ ጋር ተቀጣጥራ ተገናኝታለች። ሳሚ ከዚህ በኋላ ትክክለኛ ሰላም እናቷ መሆኗን ሊያሳውቃትና እንግዲህ ሰላም እሱን እሺ ብለው አግብታው እንድትኖር ሁሉ እያሳመናት ይገኛል። ይህም አማራጭ ቢሆንላት ጥሩ ነው እንላለን ብሌን። ምክንያቱም ዳግም የእንጀራ እናቷ ልጅ መሆኑንም ወደፊት እሷን ካገባ ይሄ ሳሚ እውነቱን ሊያወጣ ስለሚችል ገነትም እውነተኛ ልጇ ዳግም ሊገኝላት ይችላል። ብሌንም እንግዲህ ሳሚንም ብትሆን ብታገባ የበኃይሉ ተንኮልና ሴራ ይጋለጥና ሰላምም ትክክለኛ እናቷን ታገኛለች። ቃል ናት በመሀል ሰፋሪ ሁና የምትቀረው በእውነት። ስለዚህ አሁን የምትሄድበት የብሌን አካሄድ ወደ ሳሚ የሚሄደው እውነታውን ሁሉን ነገር ያወጣላት ብለን እናስባለን። የወይዘሮ አልማዝ ነገር ግን ያው ተደፍኖ ይብሰል ሆናለች። ምክንያቱም እሷ የሰው ልጅ የኔ ልጅ ናት ብላ በውሸት መስክራ በውሸት አድርጋ ልታገኝ የመጣችው ገንዘብ ነው እንግዲህ እሷን አስጠቅልሎ በዘረጋችው ገመድ ተጠቅላ ራሷ የወደቀችበት። አንዳንድ ጊዜ ሰዎችን በውሸት ዋሽተን ራሳችንን ብቻ ከፍ ለማድረግ ስናስብ ፈጣሪስ የለም ወይ ብለን እንድናስብ ያደርገናል፣ ትምህርት ይሰጠናል። ስለዚህ በኃይሉ አሁን እንግዲህ ሰላም ማነች እሷ ብሌንና ሳሚ ጓደኛ ከሆኑ እሱም ኪሳራ በኪሳራ ሊሆን ነው። ኪሳራ ሁሉ ነገር እሱም ራሱ አንደኛው ወንጀለኛ ሆኖ ወደ እስር ቤት ይወረወራል። ከሁሉም የሚያሳዝነው ግን ዳግም ነው።
ዳግም ባላወቀውና ባልሰራው ስራ ወደ እስር ቤት መሆን። እውነት ይህች ሴትዮ መወገዷ ከተሰማ ነው። መወገዷ ካልተሰማ ግን ያው ቃልን በውሸት እናትነቷ በመምጣቷ ወደ እስር ቤት ትገባለች። አቶ በኃይሉም በውሸት ሲሰራ የነበረው ተጋልጦ ወደ እስር ቤት ይገባል። የሚቀሩት ዳግምና ሰላም ይሆናሉ። ሰላም ደግሞ ብሌን ልጇ እንደሆነች ሳሚ ይነግራታል። ሳሚን እንድትድርለት ጠይቆ ያገባታል። ከዛም በኋላ ደግሞ ሳሚ እንግዲህ አማች ከሆንኩ ብሎ እውነታውን ለወይዘሮ ገነት ጋር ደግሞ ዳግምን ያገናኛል እንላለን።